خلاص وانا تاتشنا وشي ان شاء الله شهادውን እንግዲህ ዶክተር تفضل እንግዲህ ያው አንተ ዛህራ ኢጃዛ ሰጥተሻል ያው ባለፈው እሷ ያለሽ ነበርና እንት ልጅ እንደዚሁ ወይስ ያው እንግዲህ በየቀኑ ሰላም ማስንት ችግር የለውም ያየሽ ነው አይደለ ይሰማሻል በደንብ አዎ ይሰማል እኔ የምለውን ተከታያለሽ እሺ أشهد ألا إله إلا الله وأشهد أن محمدا رسول الله وأن عيسى عبد الله ورسوله الله أكبر አሁን አንቺ ከዚህ ሰዓት ጀምሮ ሙስሊም ነሽ አልহামዱሊላህ ምናልባት ደግሞ ማድረግ ያለብሽን እህት ዛራ ትመክርሻለች ትርጉሙንም ደግሞ ትንሽ ለመግለጽ ያህል አሽሃዱ ማለት መሰክራለሁ ነው እሺ ይሄ ጣት ማውጣቱ አንደኛው ምልክት የጌትና አንድነቱን መመስከር የአላህን አንድነት ማረጋገጥ ነው እና አሽሃዱ መሰክራለሁ ማለት ነው አላ ኢላሃ የሚገዙት የሆነ ጌታ የለም ብዬ ኢላላህ ማለት በሐቅ የሚገዙ ጌታ የለም ብዬ አላህ ውጭ የሚገዙ ጌታ የለም ብዬ መሰክራለሁ ነው ማለት ያለ ሐቅ የሚገዛ ብዙ አምላኮች ተብሎ ስለሚመለክ በሐቅ ግን የሚገዛ አላህ እንጂ ሌላ አይደለም የሚለው ማረጋገጫ ነው ወአሽሃዱ መሰክራለሁ ድጋሜ አነ ሙሐመድ ነብዩና መሐመድ አለይሂ ሰላቱ ሰላም እሳቸው ማለት ነው ረሱሉላህ የአላህ መልእክተኛ ናቸው ብዬ አምናለሁ ማለት ነው ዋና ዒሳ ሚለውን የደገምኩልሽ ምንድነው ያው ብዙ ጊዜ ኢየሱስ አምላክ ነው በሚለው ደረጃ ሰዎች ስለሚረዱ በእኛ ደግሞ ዋና ዒሳ አብዱላህ ወረሱሉ የአላህ መልእክተኛና ነብይ መሆኑን ነው እኛ በእኛ ሃይማኖት ምናምነውና ከዛ አንፃር እንግዲህ ያው ይሄን ለማስገንዘብ ያህል ነው አላህ ያጠንክርሽ በደንብ ደግሞ መማር ያለብሽ ነገር ቀርሚ ተልሻለ ጠንክሪ አላህ በርታሽ በዚሁ እንዳትቆሚ ግን አሁንም ባለሽበት እንዳትቆሚ ትምህርት መውሰድ ሲጀምሪ ነው ያለሽ ኢማን ብርታቱ ወቀቱ በእኛ በእስልምና የፈለገው መጠየቅ መማር መብት ነው እንደዚህ አትፈላፈሉት የናታንብቡት እንከልክሉት ምናምን የሚባል ነገር የለም መማር ወቀት መገቢያት ሁሌ በሰለሙ ጊዜ ማን አይሻ እንበልያሽ ያው ሁሌ ማህዲ አይልሽ በመጀመሪያ ንግስት የምትባለው ልጅ ሲሰልም እኔን በግል አናግራኝ ነበርና ፕሮግራም ለክላት ነበር እሷ ራሱ አይሻ ብላት ነው አይሻ ናት ማሻአላህ ወመራሽ በመቀጠል መተግበር ፈልጋለሁ የእስልምና ስም እንዲወጣልኝ ፈልጋለሁ ካልሽ ራስሽ የምትፈልጊው ስም ካለ መርሐባ አይ እህትና ወንድሞች እዚህ ያሉት ደግሞ ይምረጡልኝ ካልሽ ደግሞ ይሁንሽ በኮሜንት እንግዲህ ጀምረውታል ኢማን ይሉሻል አይሻ ይሉሻል ፋጥማ ይሉሻል ፈርዶስ ይሉሻል እንግዲህ ይኸው እየሰጡሽ ነው የመዳም ቀሞች ስም ለመስጠት ደግሞ እነሱ ማሻአላህ እንግዲህ እና ይምረጡልኝ ደስ ይላል እና ይምረጡልኝ ካልሽ እነሱ እየጻፉልሽ ነው አንቺ ተመላሽረዳትና ተመጣጣለች አንቺ የሚለው ላስረዳሽ እሺ ቆይ ይበርጥስ አንቺ ምን ታስረጃታለሽ እስልምና ከተቀበለች በኋላ የሚወጅብባት ነገር በደም ታስረጃታለሽ አንቺ ደግሞ ዛሬ ይሄን ስታስረዳሽ
ንግስት ከታች የሚጽፉልሽን የመዳም ቅሞች አንቺ ደስ ያለሽን ስም ይሄን ስም እፈልጋለሁ የሁሉ የጻፈልሽ ነው በኮሜንቱ የሚጽፈው መርያም ይሉሻል ማርያም ኸዲጃ አይሻ ይሉሻል ፋጥማ ፈርዶስ ይሄጡ ነው አንቺ ምረጪ አብዛኛው ትምርቶች ወይም ደግሞ ሐዲሳቶች ያስተላለፈች ምርጥ ንስት ነች እና በጣም ትልቅ ቦታ ያላት እስልምና ላይ በእውቀት አንደኛ ስልሽ ከሴቶች ወይም ከሙስሊሞች አይደል ከዓለም አንደኛ እውቀት ያላት ሴት አንሻ ረዲየላሁ ዐንሃ አንሻ ረዲየላሁ ዐንሃ ከምድር ላይ ረሱል ላይ ሰለም ዘንድ ወይም ነቢ መሐመድ ዘንድ በጣም ተወዳጅ ሆነች ሴት ናት። አንሻ ረዲየላሁ ዐንሃ ከሰዎች በአጠቃላይ ነው የምልሽ ከከሌ ያለን ከሰዎች በአጠቃላይ አንደኛ ተወዳጅ ሆነች ሴት ናት አንሻ ረዲየላሁ ዐንሃ ማለት እና አንሻ ረዲየላሁ ዐንሃ የሆነ አንሻ የምላችሁ ለምንድን ነው ሰለምቲዎች የእሷን አርአያ እንድትይዙ ነው። እሷ ሐፊዘል ቁርአን ነበረት ወደ 2220 ምናምን የሚደርሱ ሐዲሳቶችን አስተላልፋለች። በጣም ጀግና ሴት ነበረች እና የእሷን አርአያ እንድትይዢ የእሷን ታሪኳን እና ወደሽም እንድትይዢ ለዛ ነው አንሻና አንሻ እኔ ጥያቄ ያለ ዛራ እኔ ግን አንቺ ከሰለምሽ በኋላ ራስ ይሄን ስም ለምን ለራስሽ አልመረጥሽው? አባቴ ነው ያወጣልኝ ዛራ ብሎ አባቴ ነው ያወጣልኝ ለራስሽ አባዬ ነው ያወጣልኝ። አባዬን ደግሞ በጣም ነው የምወደው እና አባቴ ነው ያወጣልኝ በልጅነቴ። እሱ ሳላወጣልኝ ነው እንጂ እኔ ዛህራ ባልሆን አንሻ ነበር የምሆነው ሰራሃ። እንደገና ደግሞ ዛህራ የፋጥማት ዛህራ ስም ነው የረሱል ሰለም ውድ ልጅ ስም ነው እና የእሷን ስም መያዝም አንደኛ ትልቅ ነገር ነው። ሁለተኛ ደግሞ አባቴ ነው ያወጣልኝ እና ለዛ ነው ዛህራ የሚለውን ስም ያዝኩት እንጂ አንሻ ነበረ። በጣም ነው የምወደው አንሻ የሚለውን ስም እና ለዛ ነው መምረጥ ይቻላል። ምን መርጠሻል? እኔም አንሻ ይሆንልኝ። አይ ይኸውልሽ ከታች የጻፈሽ ሁሉ ስም አንብበሻል ማለት ዛህራን ለማስደሰት ብለሽ ሳይሆን አንቺ ምንድን ነው ደስ ያለሽ? አይ አይደለም በሰው ሳይሆን አይደለም። አይ ይሄ ቢሆን የእስልምና ስም ይሄ ቢሆን ከኔ ጋር ይሄዳል ከኔ ጋር ይሄ ይሻለኛል የምትይው ካለ ያን ነገር አንቺ ደስ ያለሽን ነገር እንድታደርጊ ነው የምፈልገው። እኔ ወድጄዋለሁ ሲጀመር አንሻ ዛሬ ገለበት አለ ያሸነፈችን ዛሬ ዛህራ አላሁ አክበር። እኔ መጅ ሰጥቻለሁ ማለሽ ያው ከኛ እንኳን ደስ ያለሽ ዛህራ ራሱ ሁለተኛ ጊዜ ነኢማ ኢማን መርየም ሁዳ ኔትወርክ ምንም አያሰማም ወደ ውስጥ ስገባ ማለት ነው። ለማንኛውም ማሻአላ ብለና ከንግስት ወደ አይንሻ ማሻአላ አላሁ አክበር አላህ ያጽናት።